ሰላም ጤና ይስጥልን። ሚያዝያ 27 2026 ሰኞ ምሽት 4 ሰዓት ላይ በታላቁ ኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ እና ብሬንትፎርድ የሚያደርጉት ወሳኝ ጨዋታ በጉጉት ይጠበቃል። በማይክል ካሪክ ስር ጥሩ ውጤት እያስመዘገበ የሚገኘው ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳትፎውን ለማረጋገጥ ተጨማሪ ድሎችን ማስመዝገብ ያስፈልገዋል። ንቦቹ ብሬንትፎርዶች በመጀመሪያው ዙር ጨዋታ በሜዳቸው ማንቸስተር ዩናይትድን ያሸነፉበትን ታሪክ በኦልድ ትራፎርድ ይደግሙት ይሆን ወይስ ማንቸስተር ዩናይትድ በሜዳው ያለውን የበላይነት እያስከተል ይሆን? ይህንን ጥያቄ ለእናንተ አድማጮቻችን በመተው በዚህ ዝግጅት የማይክል ካሪክን ቅድመ ጨዋታ መግለጫ ወይም ፕሬስ ኮንፈረንስ፣ የሁለቱም ቡድኖች ወቅታዊ ሁኔታና ታሪካዊ ግንኙነት፣ በዩናይትድ በኩል ስለሚኖረው አሰላለፍ እና በጨዋታው ላይ የሚጠበቁ ቁልፍ ተጫዋቾችን በዝርዝር እናነሳለን። ታዲያ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጋብዛለሁ። በመጀመሪያ የምንመለከተው ርዕሰ ጉዳይ የማይክል ካሪክን መግለጫ እናንሳ። እንግዲህ ማይክል ካሪክ ከጨዋታው በፊት በሰጠው ፕሬስ ኮንፈረንስ ስለ ተጫዋቾች ጉዳትና ቅጣት፣ ስለ አሰልጣኝነቱ ቀጣይነት፣ ስለ ሻምፒዮንስ ሊግ ጉዞ እንዲሁም ስለ ብሩኖ ፈርናንዴዝ እና ሌሎች ወሳኝ የሆኑ ርዕሰ ጉዳዮችን አንስቷል። ስለ ተጫዋቾች ጉዳትና ቅጣት ወይም ፕላየር አቫይላቢሊቲን በተመለከተ ባነሳው መግለጫ ሌኒ ዮሮ በልምምድ ጊዜ ባጋጠመው ጉዳት ምክንያት ከቸልሲው ጨዋታ ውጪ መሆኑ ይታወሳል። አሁን ላይ 100% እርግጠኛ መሆን ባይቻልም ሌኒ ዮሮ ከጉዳት አገግሞ ለሰኞ ጨዋታ የመሰለፍ እድል እንዳለው ካሪክ ፍንጭ ሰጥቷል። ይህም እንግዲህ ለማንቸስተር ዩናይትድ የተከላካይ ክፍል ጥሩ አማራጭ ሊሆን ይችላል። ሃሪ ማጓየርን በተመለከተ እንግዲህ ሃሪ ማጓየር በቦርንመዙ ጨዋታ ቀይ ካርድ ተመልክቶ ባለፉት 2 ጨዋታዎች ላይ አለመሰለፉ እናስታውሳለን። ስለዚህ የቅጣቱን ጊዜ ጨርሶ ወደ ቡድኑ በመመለስ ለሰኞ ጨዋታ ዝግጁ መሆኑን ተናግሯል። ፓትሪክ ዶርጉን በተመለከተ እንግዲህ ምንም እንኳን ከቡድኑ ጋር ልምምድ ለመስራት እየተቃረበ ቢሆንም ለብሬንትፎርዱ ጨዋታ ዝግጁ አይደለም ሲል ገልጿል። ዶርጉ ምናልባት በቀጣይ ከሊቨርፑል ጋር ለሚደረገው ጨዋታ ሙሉ በሙሉ አገግሞ የመድረስ እድል ሊኖረው ይችላል። ሌላው የማቲያስ ደሊክት እና የሊሳንድሮ ማርቲኔዝ ሁኔታ ነው። እንግዲህ ደሊክት በጀርባ ህመም ምክንያት፣ ማርቲኔዝ ደግሞ በቅጣት ምክንያት ከቡድኑ ውጪ መሆናቸው ተረጋግጧል። ማይክል ካሪክ ስለ ቋሚ አሰልጣኝነቱ ለተነሳለት ጥያቄ በሰጠው ምላሽ በክለቡ ያለውን ቆይታ እዚህ በመሆኔ ደስተኛ ነኝ በማለት ገልጾ ሙሉ ትኩረቱን በቀሩት ጨዋታዎች ላይ እንጂ ስለ ቋሚ ኮንትራቱ አለመሆኑን በግልጽ ተናግሯል። ሌላው ማይክል ካሪክ የሻምፒዮንስ ሊግ ጉዞን በተመለከተ በሰጠው አስተያየት ማንቸስተር ዩናይትድ በአሁኑ ሰዓት በደረጃ ሰንጠረዡ 3ኛ ላይ ቢገኝም የሻምፒዮንስ ሊግ ተሳትፎን ለማረጋገጥ ቀሪ ጨዋታዎችን በማሸነፍ ነጥቦችን መሰብሰብ እንደሚያስፈልግ በአጽንኦት ገልጿል። በእርግጥ ማንቸስተር ዩናይትድ ከቀሩት 5 ጨዋታዎች 2ቱን ማሸነፍ ወይም ደግሞ 6 ነጥቦችን ማግኘት ከቻለ የሻምፒዮንስ ሊግ ተሳትፎውን 100% ያረጋግጣል። ነገር ግን ማይክል ካሪክ ከዩናይትድ ጋር የሚኖረውን የወደፊት ዕጣ ፈንታ ለመወሰን በቀሪዎቹ 5 ጨዋታዎች ላይ የሚያስመዘግበው ውጤትና ፐርፎርማንስ ትልቅ ተጽዕኖ ይኖረዋል። ለዚህም ይመስላል እንግዲህ አሰልጣኝ ማይክል ካሪክ ጨዋታዎችን ማሸነፍና ብዙ ነጥቦችን መሰብሰብ አለብን የሚል አስተያየት በተደጋጋሚ ሲሰጥ የምንሰማው። ሌላው ስለ ብሩኖ ፈርናንዴዝ ተጠይቆ በሰጠው ምላሽ ብሩኖ ፈርናንዴዝ በሜዳ ላይ ያለውን ነፃነትና ኃላፊነት የመውሰድ ብቃት ማይክል ካሪክ በከፍተኛ ሁኔታ አድንቋል። ወደ ሁለተኛው ርዕሰ ጉዳይና የሁለቱም ቡድኖች ወቅታዊ ሁኔታ እንዲሁም ታሪካዊ ግንኙነት ወደምናይበት ተሸጋግረናል። ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ ዩናይትድ በ2026 ከማንኛውም የፕሪሚየር ሊግ ቡድን በላይ ብዙ ነጥብ መሰብሰብ ችሏል። በዚህም መሰረት እንግዲህ ማንቸስተር ዩናይትድ በአሁኑ ሰዓት በ58 ነጥብ 3ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ባለፉት 5 ጨዋታዎች ላይ ያስመዘገበው ውጤት ስንመለከት እንግዲህ 2ቱን አሸንፎ በ2ቱ ተሸንፎ በአንዱ ደግሞ አቻ ተለያይቷል። ብሬንትፎርድ በበኩሉ በ48 ነጥብ 9ኛ ደረጃ ላይ ይገኛል። ባለፉት 5 ጨዋታዎች ላይ በ5ቱም አቻ በመለያየቱ የአቻ ስፔሻሊስት የሚል ቅጽል ስም ተሰጥቶታል። የሁለቱም ቡድኖች ታሪካዊ ግንኙነት ወይም ደግሞ ሄድ ቱ ሄድ ሪካርድ ስንመለከት ማንቸስተር ዩናይትድ በአጠቃላይ የበላይነት አለው። እስካሁን በተገናኙባቸው 22 ጨዋታዎች ማንቸስተር ዩናይትድ 11 ጊዜ ሲያሸንፍ ብሬንትፎርድ 8 ጊዜ ድል ቀኑታል። በተቀሩት 3 ጨዋታዎች ላይ አቻ ተለያይተዋል። ምንም እንኳን ማንቸስተር ዩናይትድ የተሻለ ታሪካዊ ሪከርድ ቢኖረውም ከቅርብ ጊዜ ወደዚህ ብሬንትፎርድ ለዩናይትድ አስቸጋሪው ተጋጣሚ እየሆነ መጥቷል። ነገር ግን አንድ አስገራሚ እውነት አለ። እሱ ምንድነው ካላችሁ ብሬንትፎርድ በቅርብ በተደረጉ ጨዋታዎች ላይ የበላይነት ቢኖረውም በፕሪሚየር ሊጉ ታሪክ ኦልድ ትራፎርድ ላይ ተጫውቶ እስካሁን ነጥብ ወስዶ አያውቅም። ብሬንትፎርድ ወደ ፕሪሚየር ሊጉ በ2022 ካደገ በኋላ ማንቸስተር ዩናይትድ በሜዳው ያደረጋቸውን 4ቱንም ጨዋታዎች ብሬንትፎርድ ማሸነፍ ችሏል።
በማንቸስተር ዩናይትድ በኩል የሚኖረውን ግምታዊ አሰላለፍ በማውጣት በመጀመሪያው ዙር ጨዋታ ላይ ከነበረው አሰላለፍ ጋር የምናነጻጽርበት ሶስተኛው ርዕሰ ጉዳያችን ላይ ደርሰናል። ማይክል ካሪክ በሰጠው መግለጫ መሰረት እንግዲህ በማንቸስተር ዩናይትድ በኩል እንደተለመደው የ4-2-3-1 አሰላለፍ ይኖራል ተብሎ ይጠበቃል። የተጫዋቾቹን ምርጫ ስንመለከት በግብ ጠባቂነት ሴነ ሎመንስ፣ በተከላካይ ቦታ ዲያጎ ዳሎት፣ ሃሪ ማጓየር እንዲሁም ኤደን ኤቨን እና ሉክ ሾው ይሰለፋሉ። በአማካይ ስፍራ ካርሎስ ካዘሚሮ፣ ኮቢ ሜኖ እና ብሩኖ ፈርናንዴዝ ይጣመራሉ። በአጥቂ ቦታ ማቲያስ ኩኛ፣ ብሪያን ኤምቡሞ እና ቤንጃሚን ሼሽኮ ይሰለፋሉ ብለን እንጠብቃለን። የብሬንትፎርዱን አሰልጣኝ ስንመለከት እንግዲህ ኬት አንድሪውስ 4-3-3 አሰላለፍ የሚጠቀም አሰልጣኝ ነው። በአብዛኛው በሎ ብሎክ እና በካውንተር አታክ ወይም በመልሶ ማጥቃት የሚጫወት ሲሆን አብዛኛውን ጊዜ ከቆሙ ኳሶች አደጋዎችን በመፍጠር ይታወቃል። ምናልባት ይህ ጨዋታ ለማንቸስተር ዩናይትድ በመጀመሪያው ዙር በብሬንትፎርድ ሜዳ የደረሰበትን ሽንፈት ለመቀልበስ ወይም ደግሞ ለመበቀል ጥሩ እድል ቢሆንም ብሬንትፎርድ በበኩሉ በደርሶ መልስ ለማሸነፍ እና ሌላ ታሪክ ለመጻፍ ጥሩ አጋጣሚ ሊሆንለት ይችላል። እንደምናስታውሰው በመጀመሪያው ዙር ጨዋታ በብሬንትፎርድ ሜዳ በነበረው ጨዋታ ማለት ነው ማንቸስተር ዩናይትድ 3-4-2-1 አሰላለፍ ይዞ ነበር የተጫወተው። በዚያን ሰዓት የነበረው አሰልጣኝ ሩበን አሞሪም ስለነበረ 3-4-2-1 አሰላለፍን ነበር ይዞ የገባው። በወቅቱ አልታይ ባይንደር በግብ ጠባቂነት፣ ሉክ ሾው፣ ሃሪ ማጓየር እና ማቲያስ ደሊክት በባክስሪ በተከላካይ መስመር የተሰለፉ ተጫዋቾች ነበሩ። በመሃል ሜዳው ላይ ፓትሪክ ዶርጉ፣ ብሩኖ ፈርናንዴዝ፣ ማኑኤል ጋርቴ እና ዲያጎ ዳሎት ሲሰለፉ በአጥቂ መስመር ላይ ማቲያስ ኩኛ፣ ብሪያን ኤምቡሞ እና ቤንጃሚን ሼሽኮ ተሰልፈው ነበር። ነገር ግን በዚያ ጨዋታ ላይ ማንቸስተር ዩናይትድ ጌሙን ለመቆጣጠር ወይም ደግሞ የብሬንትፎርድን መልሶ ማጥቃት መቋቋም አቅቶት ሲቸገር ተመልክተናል። በተጨማሪም እንግዲህ በጨዋታው ላይ የታየው ፐርፎርማንስ እጅግ የወረደ ነበር። አሁን ላይ ማይክል ካሪክ ቡድኑ ወደ 4-2-3-1 ፎርሜሽን ስለቀየረው ማንቸስተር ዩናይትድ በመከላከልና በማጥቃት በኩል ሚዛኑን የጠበቀና የተመጣጠነ ቡድን ይሆናል ተብሎ ይጠበቃል። ወደ አራተኛው ርዕሰ ጉዳይ እንለፍ። አራተኛው ርዕሰ ጉዳያችን እንግዲህ በዚህ ጨዋታ በጉጉት ስለሚጠበቁት ተጫዋቾች እና እንዲሁም ስለ አዲሱ ጥምረት የምናይበት ይሆናል። በማንቸስተር ዩናይትድ በኩል በዚህ ጨዋታ የሃሪ ማጓየር እና የኤደን ሄቨን ጥምረት በጉጉት ይጠበቃል። ምክንያቱም ሃሪ ማጓየር እና ኤደን ሄቨን ከዚህ በፊት አብረው ጨዋታ ጀምረው ወይም ደግሞ ተሰልፈው ስለማያውቁ ይሄኛው አጋጣሚ እንግዲህ የመጀመሪያ ጥምረታቸው ሊሆን ይችላል። ኤደን ሄቨን በተለይ በቼልሲው ጨዋታ ላይ ያሳየው መረጋጋትና የተከላካይ መስመሩ ላይ ያለው ጉልበት እጅግ አስደናቂ ነበር። ከረጅም ጊዜ በኋላ ተሰልፎም እንግዲህ ልክ በየሳምንቱ እንደሚጫወት ተጫዋች በራስ መተማመኑ ከፍተኛ ነበር። በዚህ መሰረት እንግዲህ አሰልጣኝ ማይክል ካሪክ ለኤደን ሄቨን ለሁለተኛ ጊዜ የመጀመሪያ ተሰላፊነት እድል ሊሰጠው እንደሚችል ይጠበቃል። የኤደን ሄቨን እና የሃሪ ማጓየር ጥምረት የራሱ የሆነ ጥንካሬና ድክመት ሊኖረው ይችላል። እንግዲህ ሃሪ ማጓየር የአየር ላይ ኳሶችን ለማሸነፍ አካላዊ ጥንካሬና ልምድ ያለው ተጫዋች ነው። ኤደን ሄቨን በበኩሉ እንግዲህ ኳስን ከኋላ መስርቶ በመውጣት ጥሩ የሚባል አቅም አለው። ከ90% በላይ የሚሆን የኳስ ማቀበል ስኬትም አስመዝግቧል። ኤደን ሄቨን ፍጹም ፈጣን ተከላካይ ባይባልም እንግዲህ የተረጋጋና ፕሮግሬሲቭ ፓስ በማድረግ ጥሩ የሚባል ተሳትፎ ያደርጋል። ገና ወጣት ቢሆንም እንግዲህ አካላዊና የአንድ ለአንድ ፍልሚያዎችን በማሸነፍ 90% ውጤታማ ነው። በአጠቃላይ እንግዲህ የኤደን ሄቨን እና የሃሪ ማጓየር ጥምረት ጥሩ ይሆናል ተብሎ ይጠበቃል። ምክንያቱም ኤደን ሄቨን ባለው ፍጥነትና በቴክኒካል ብቃቱ እንዲሁም ሃሪ ማጓየር ደግሞ በልምዱና በጉልበቱ እርስ በርስ ይደጋገፋሉ ተብሎ ይጠበቃል። ሌላው በዚህ ጨዋታ ትኩረት የሚስበውና እንደ ኬ ታክቲካል ባትል የሚቆጠረው የብሩኖ ፈርናንዴዝ እና የኢጎር ቲያጎ ጉዳይ ነው። የሁለቱ ቡድኖች ማለትም የማንቸስተር ዩናይትድ እና የብሬንትፎርድ ውጤት በእነዚህ ሁለት ቁልፍ ተጫዋቾች እንቅስቃሴ ላይ ሊወሰን ይችላል። የማንቸስተር ዩናይትድ ዋና ሞተር የሆነው ብሩኖ ፈርናንዴዝ በዘንድሮው የውድድር ዓመት 18 የመጨረሻ ኳሶችን በማቀበል የፕሪሚየር ሊጉን ሪከርድ ለመስበር እየተጠጋ ነው። የውድድር ዓመቱ ምርጥ ተጫዋች ሽልማት ለመውሰድም የመጀመሪያው እጩ የሆነው ብሩኖ ፈርናንዴዝ ነው። በተጨማሪም እንግዲህ ብሩኖ ፈርናንዴዝ በየጨዋታው በአማካይ ከ3 በላይ ለጎል የሚሆኑ ኳሶችን ወይም ደግሞ የጎል ዕድሎችን ይፈጥራል። በዚህ ጨዋታም እንግዲህ የዩናይትድ የማጥቃት መስመር ቁልፍ በብሩኖ እጅ ነውና በጉጉት እንድንጠብቀው ያደርገናል። በሌላ በኩል 21 ጎሎችን ያስቆጠረው ኢጎር ቲያጎ ከሃላንድ ጋር ለወርቅ ጫማው እየተፎካከረ ይገኛል። እንግዲህ ቲያጎ በመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ ላይ 2 ጎሎችን ማስቆጠሩ ይታወሳል። ስለዚህ የማንቸስተር ዩናይትድ ተከላካዮች ቲያጎን በንቃት ካልተቆጣጠሩት ትልቅ ዋጋ ሊያስከፍል ይችላል ማለት ነው። በተለይ ሃሪ ማጓየር ይህንን አደገኛ አጥቂ መቆጣጠር ትልቅ ኃላፊነት ይኖርበታል። በመጨረሻው ርዕሰ ጉዳያችን ኦፕታ ሱፐር ኮምፒውተር የሰጠውን የማሸነፍ ምሳሌ ወይም ደግሞ ግምት እንመለከታለን። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ለብሬንትፎርድ ሲሰጡ አለማወቁና
የሻምፒዮንስ ሊግ ቦታውን ለማረጋገጥ በሚያደርገው ፍልሚያ የተሻለ የማሸነፍ እድል አለው። በዚህም መሰረት እንግዲህ የዓለማችን ታዋቂው የስታትስቲክስ ማዕከል ኦፕታ ሱፐር ኮምፒውተር ለዚህ ጨዋታ የሰጠው ግምት ማንቸስተር ዩናይትድ 54% የማሸነፍ እድል እንዳለው ነው። የብሬንትፎርድ የማሸነፍ እድል 23% ሲሆን በአቻ ውጤት የመጠናቀቅ እድሉ ደግሞ 22.5% እንደሆነ የኦፕታ ግምት ይጠቁማል። ለማጠቃለል ያህል ማይክል ካሪክ ማንቸስተር ዩናይትድን ወደ ቀድሞ ክብሩ እየመለሰ ባለበት በዚህ ሰዓት በኦልትራፎርድ እና በደጋፊው ፊት የሚገኝ 3 ነጥብ ለሻምፒዮንስ ተሳትፎ ወሳኝ ነው። በተጨማሪም ማንቸስተር ዩናይትድ በዚህ የውድድር ዓመት በደርሶ መልስ አንድም ጨዋታ አልተሸነፈም። ስለዚህ ይሄንን ታሪክ ለማስጠበቅ ማንቸስተር ዩናይትድ በደንብ ተጠናክሮ ይገባል ተብሎ ይጠበቃል። ብሬንትፎርድ በበኩሉ ከሜዳው ውጭ ያለውን መጥፎ ታሪክ ለመቀየር እና በደርሶ መልስ ደብል ለመስራት ወደ ኦልትራፎርድ ይጓዛል። እናንተስ ምን ሀሳብ አላችሁ? ማንቸስተር ዩናይትድ በኦልትራፎርድ ያለውን የ100% የማሸነፍ ታሪክ ያስቀጥላል ወይስ ብሬንትፎርዶች ለመጀመሪያ ጊዜ በቲያትር ኦፍ ድሪምስ ታሪክ ይሰራሉ? የጨዋታ ውጤት ግምታችሁን በአስተያየት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።